በቆሻሻ ፌስታል ተደርጎ በሻንጣ ተደርጋ የተገኘችው። ገዳዩም ደግሞ ማናት? ያው ሟቿንም ፎቶ አደርሶኛል፣ ግን ፊቷን ሸፍኛ ያሳያቸዋለሁ። ነገር ግን ያው ስላልወረደ ቤተሰብም ስላልሰማ ገና ያልወረደ ስለሆነ እኔ ማውረዱ ምንም ጥቅም የለውም ብዬ ነው ማስበው። ለምን ብሎ ማውረድ አይደለም፣ ግን አበሻ ናት ሲባል ግን ከውን ያልኩት አንድ አረብ የሰራውን መጨረሻ ላይ ያስገባላቸዋለሁ። ነገር ግን እስኪ ቪዲዮን እዩትማ። ገላት ስትወጣ ከቤት ካሜራ የተቀረጸውን ልጅቷ ገዳዩዋ ተይዛለች። በእርግጥ የደረሰኝ ኢንፎርሜሽን ነው የምላችሁ። ያንን ነገር እንግዲህ ከኢንፎርሜሽን ደረጃ አንጻር ነው የምነግራችሁ። እዩት ይሄንን። እንግዲህ ይሄ ገላት ወጣ ነው የተባለው። ከዛ በኋላ ከገደለቻት በኋላ ቤት ውስጥ ካስቀመጠች በኋላ እንደገና 2 ቀን ከተቀምጣ ለማውጣት ሬሳውን ወደ መሽተት ሲመጣ አውጥታ የት ነው የከተተችው አሉ? ባህር ውስጥ ደግሞ ከታት ደግሞ ባህሩ ተፍቶ አወጣት። ከዛ በኋላ ተገኘች። አስክሬኗን ብታዩ ይዘገንናቸዋል። ተነፋፍቷል። ምን ብሏል? በቃ ገብታ ተቆራርጦ አካላቷ ተዋጋግታ ምናምን ተቆራርጣ ነው እንግዲህ ተገላ በቆሻሻ ፌስታል ተደርጎ በሻንጣ ተደርጋ የተገኘችው። ገዳዩም ደግሞ ማናት? ያው ሟቿንም ፎቶ አደርሶኛል። ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም በትላንትናዋ ቤይሩት ላይ በሞተችው እህታችን መረጃ መጥተናል። እንዲሁም 3 የተባሉት ውሸት ነው። 3 ሳይሆኑ 1 ናት። 3 ተብሎ አረቡ ነው እንደዛ አድርጎ ያወራውና አሁን ትክክለኛው መረጃ ማለት ነው እንግዲህ 3 አይደሉም ብሏል። አጣርቻለሁ ብሏል። 1 ናት። የተጣሉትም በወንድ ነው። እንግዲህ በወንድ ከተጣሉ በኋላ ነው። ሀበሻ ናት። ሀበሻን ሟች እዚህ ጋር የምታዩት እቺ ሟች ናት። ያው ፊቷን ተሸፍናለች። ያው ቤተሰብ ገና ስላልሰማ ነው ፊቷን የሸፈኑት ስላልተለቀቀ ሚዲያ ላይ ማለት ነው። ሟች እቺ እህታችን ናት። በጣም ያሳዝናል። ገዳዩንም እንግዲህ አይታችኋል በቪዲዮ ማለት ነው። ስትወጣ ተይዛለች ማለት ነውና ስታደርግ የነበረውን ነገር ሁሉ በቪዲዮ ተቀርጾ ተይዟል። ደስ የሚለው ነገር በየቦታው ካሜራ አለ። ኢትዮጵያ ውስጥ ብቻ ነው የሰው ደም ከንቱ ሆኖ የሚቀረው እንጂ የትኛውም አረብ ሀገራት ካሜራ ስላለ እያንዳንዷ እንቅስቃሴ በየቤቱ ካሜራ አለ። በየቤቱ የማያውቀው ለምሳሌ ተከራይቼ ልጅ አሁን ካሜራ እንዳለ አታውቅም። እዚህ ቦታ ላይ ተከራይተው አብረው የሚኖሩበት ነው። አብረው ነው የሚኖሩት። እንግዲህ በወንድ ይጣላሉ። መጨረሻ ላይ እንደዚህ አድርጋት ቁርጥርጥ አድርጋ ሰምታችኋል። መደጋገም አይሆንብኝ ስለሚዘገነን ማለት ነው ማውራቱ ራሱ ይሄን ነገር እንግዲህ ይሄን አክልነን ኢትዮጵያን ሰማችኋል። እዚህ ደርሰናል። እሺ ለማንኛውም ጓደኛ ምናምን የምትሉ ሁላችሁም ስደት ላይ እንደዚህ ከተጨካከን አገር ቤትማ አልተጨካከንም ማለት ይሻላል። የእውነት ስደት ላይ እኮ ሰው የሚዋደድበት ነው። ሰው ስደት ላይ እኮ ብዙ ነገር የሚማርበት ነው። ፈጣሪ የሚያስታውስበት ነው። ምክንያቱም ብዙ ነገር ጭንቀት ነገር የሚመጣባችሁ ከእግዚአብሔር ጋር እንጂ ከማንም ጋር የማታወሩት እኮ ስደት ላይ ነው። ስደት የምታማክሩት ምንም ቤተሰብ ምናችሁም አንድ ፈጣሪ ብቻ ነው። ደግሞ ካጠገባችሁ ጎናችሁ ላይ አንድ ሰው ሲኖር ጓደኛ ሲኖር ደስ ሊላችሁ ይገባል ማለት ነው። በጣም ያሳዝናል። እህታችን እንግዲህ ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። እንግዲህ ሀበሻ ነው። ሀበሻ ምን አይነት ጭካኔ ነው ግን? ምን አይነት አረመኔያዊነት ነው? እኔ እንጃ። የእውነት ያንቀጠቅጣል ለመስማት ራሱ። ምን አክል እንደዚህ እንደተበላሽን፣ ምን አክል አውሬ እንደሆን፣ ኢትዮጵያን የሰው አውሬ እንደሆን ማለት ነው። ለመስማት እንኳን የሚሰቀጥጥ እኮ ነው የኛ ኢትዮጵያን ስራችን። ፈጣሪ መልካም ነገሩን ያምጣልን። የእውነት አቤት አምላኬ። ለዚች ልጅ ፍትህ ማለት አለብን። ያቺ ልጅም እንደዚች እንዳደረገቻት መደረግ አለባት ማለት ነው። ከምር ምንድነው? ምን አይነት መንፈስ ነው ግን እንደዚህ ወንድ ለወንድ ሴት ለሴት ጓደኛ ለጓደኛ በወንድም ቢጣሉ በምንም ይጣሉ ወንድ በቃ ይቅራ ይሄዳ ምንድነው? እንግዲህ እንደሰማነው ከሆነ የዛች ቤቷ ነው ገዳይ ባላግብታ እየኖረች ነው ማለት ነው። እና ባሌን ወሰድሽብኝ በማለት ነው። ጓደኛ ናቸው፣ አንድ ቤት ነው የሚኖሩት። እንግዲህ ቤይሩትም የትኛውም አረብ ሀገር ላይ አንድ ሰው ትዳርም ካለው ከሌለውም መኖሪያ ፍቃድ ወይ ሊኖረው ይችላል እና ቤት ተከራይቶ የሚኖር ከሆነ ደባል የሚያስገባው ብዙ ሰው አለ።
በዚህ ምክንያት ሊሆንም ይችላል ብዬ ነው ማስበው። እንግዲህ ያው ማሰብ ሳይሆን ያው እንደሰማኑ እንደዛ ነው እንግዲህ በወንድ እንደተጣሉና ባሌን ቀማሽኝ በማለት በቅናት እንዴ ምንድነው ይሄ ነገር እናንተ? ብስማም ራማት በድንግል ማርያም ስም በቀደም ለታ ጎጃም ላይ ያላያችሁም እንዴ? በቅናት ምን አድርገሽ ለምንድነው ስትባል በቅናት ነው ብላ በመጥረቢያ ባሏን ቆራርጣ እንደዚህ ህይወቱን አጥፍታ ቆራርጣ ወስዳ ጥላው ማለት ነው። ከቤቷ 100 ሜትር ርቀት ላይ 2 ቀን አሳድራ እሷም ሸቶ ከጣለች በኋላ ሰው አይቶ ነው ሲሸት ጊዜ ሄዶ ሲያይ መታሳየች። ሰርችላችኋለሁ አይደል? ጎጃም ውስጥ የልጇን አባት ባሏን ሚስት እንቅልፉን ደክሞት ምልቶ ምስኪን ገበሬ ደክሞት እንቅልፉን ልብሱን አውጥቶ ልሽ ባለበት ሰዓት ላይ እሷም ወርዳ አስተካክላ አቅዳ ቁጭ አርጋ እሱ እንቅልፍ ሲይዘው አንገቱን አያችሁ አይደል? ምንድን ነው? እችም እንግዲህ ወይ እንቅልፍ እንደያዛት ምስኪን በተኛችበት ነው እንዲያደረገቻት መቼስ እንጂ አትደክማትም ብዬ አስባለሁ። ምክንያቱም ቢያንስ ህይወቷ ወዲያው ባይጠፋም ሰውም ፖሊስም ሊደርስ ይችላሉ። ትታገል ነበረ። እንቅልፍና ሞት አንድ ነው። የእውነት በተለይ ትንሽ እየተቋሰላችሁት ሰው ካለ አጠገባችሁ አብራችሁ እንዳተኙ በእናታችሁ። እውነቴን ነው ምለው። አንድ ቤት እንዳተኙ። አንድ ቤት ከሆነ ራሱ ክላሳችሁን ቆልፋችሁ ተኙ። በጣም እኮ ነው የሚዘገን ነው። እረ ፈጣሪ ወይ ወዴት እየሄድን ነው? ይሄ ነገር በነገራችን ላይ በጣም በዝቷል በየቦታው። ኢትዮጵያውያንን ከሞቱ አሟሟቱ የሚያስጠላው ደግሞ ቅርጫ። ባለፈው ያጎቱን አክስቱን ማለት ነው አዲስ አበባ ውስጥ አይታችኋል አይደለ? አክስቱን እንደዚህ አድርጎ ወስዶ እንደ ጣለ አራብሳ ኮንዶሚኒየም ቦሌ ማለት ነው፣ ቦሌ ቡልቡላ እንደዚህ ከገጠር አምጥታ ያሳደገችው ማለት ልታስተምረው መጥቶ እሷ ሐኪም ቤት ትሰራለች። የስራ ባለሙያ ናት፣ ነርስ ናት። እና አዲስ አበባ ውስጥ ነው ይሄም እንግዲህ የተፈጠረ። ከዛን እኔም ይሄን ቪዲዮ ሰርቻለሁ፣ አይታችኋል። ድንገት ያላያችሁ ካላችሁ የእውነት ገብታችሁ እዩት። ብዙ ሰው ሰርቶበታል። እንደውም እኔ ነኝ ቀደም የሰራሁት ከፖሊስ መረጃ እንደወጣ። ከዛ በኋላ ነው እነ መሲም ሌላ ትላልቅ ሚዲያዎች የሰሩት ማለት ነው። እና በጣም በሚዘገንን ሁኔታ ህይወቷን ካጠፋ በኋላ ቆራርጦ በፌስታል አስሮ ወስዶ የተቆፈረ ጉድጓድ ለሽንት ቤት ምናምን እዛ ውስጥ ነው የከተተ። እንግዲህ አክስቱን ማለት ነው የአባቱን እህት። ሰው ምን አክል እንደተጨካከነ እኔ አላቅም። ባልና ሚስትማ በዛ፣ እህት ወንድም በዛ። ይሄ ደግሞ የባሰ የአገር ቤቱን ጉድ እየሰማን ነው። ግን ይሄ ደግሞ በስደት እንዴት ለአንድ ወንድ ጥንቅር ይበላ። ቅናት እኮ በጣም መጥፎ ነው የእውነት እንዴ! ኧረ እህቶቼ ልቦና ይስጣችሁ የእውነት። ምን ሆናችሁ ነው? አንድ ወንድ ጥሎሽ ከሄደ ሰውን ህይወት ማጥፋት አትጂ። አሁን እችን ልጅ ህይወቷን አጠፋች አይደል? ያች ልጅ ይኸው ተያዘች እሳ እና ያ ወንድ እንግዲህ አብሯት ከሷ ጋር የሚኖር ይመስላችኋል? አይሆንም። ለምክንያቱም በእስር እንኳን ታስራ እንኳን ብትወጣ ይሄን ነገር እሷ እንዳደረገችው ይሄ ልጅ ካወቀ አሁን ሬዲ ታውቋል ማለት ነው። እንዴት አብሯት ይኖራል? ምንም ፍቅር ቢኖርበት ራሱ እሷ ጋር አይኖርም። 2 ነገር ነው ያጣች፣ 3 ነገር ነው ያጣች። ራሷን አጣች፣ ባሏን አጣች፣ ጓደኛዋን አጣች፣ ፈጣሪን አጣች። እንደውም 4 ነገር። የእውነቴን ነው ምላችሁ። አንድ ወንጀል ስትሰሩ እግዚአብሔርን ነው የምታጡት። ምክንያቱም ፈጣሪ የወንጀለኞች ተባባሪ ስላልሆነ ማለት ነው። የዚች ልጅን ህይወት ስታጠፋ ፈጣሪ ከሷ እንደራቀ የዲያብሎስ እንደሆነች ባሏም ከዚህ በኋላ ለሷ ባል እንደማይሆን እችም ጓደኛ እንደማትሆን ብዙ ነገር ነው ያጣች። እሷም ደግሞ ሰው እንደማትሆን አንደኛ ጸጸት አለ፣ ሁለተኛ ደግሞ በእንደዚህ በአረብ ሀገር የገደለ ይገደል ስለሆነ በሸሪሃ ህግ ስለሚተዳደር እሷም ትገደላለች። በእስር እንኳን ብትወጣ አይሚሮዋ ጥሩ አይሆንም። የምትፈልጋቸውን ነገሮች ሁሉ አታገኝም። የለፋችበት የደከመችበት ትዳርም ሆነ ቤትም ሆነ ንብረትም ሆነ እዚህ ጋር አቆመ የሷ ህይወት። እንዴ ሰውን ስገሉ እኮ ራሳችሁ እንደሞታችሁ ቁጠሩት በእናታችሁ። እናንተም ይሄ ነው የዚህ እጣ ፋንታ ነው የሚደርሳችሁ። መያዝ ደግሞ አይቀርም። የንጹህ ደም ደግሞ ይጮሃል። የትም ብትሄዱ ያስይዛችኋል። ይኸው ፈጣሪ ያወጣት። እረ ልቦና ይስጠን የእውነት። ይሰቀጥጣት እኮ ልጆሮ ራሱ ጓደኛዋ ናት እንግዲህ ጓደኛዋን በስማ
እኔማ ቃላት ጥረኝ እንደው ፈጣሪ ደጉን ዘመን ያምጣልን። ጸሎት አድርጉ። በቃ ሌላ ነገር የለም። ወደ እግዚአብሔር እንመለስ። የእውነት በጣም ያሳስባል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ስጡ። አዳዲስ ነገር ሳገኝ ይዤላችሁ እመጣለሁ መረጃዎችን። ስለምታበረታቱኝ ከልብ አመሰግናለሁ። ወዳችኋለሁ። ያዳም ዘር በሙሉ ሰላማችሁ ይብዛ። የእውነት ትግስት አድርጉ። ታገሱ። በእናታችሁ በወንድም በምንም አትጣሉ። እህትም ወንድሞቼ በቃ ሁሉ ነገር ዱንያ ቀሪ ናት። ከሁሉም ነገር ደግሞ ህይወት ማጥፋት ላይ አትሄዱ። በቃ ሰው ይጣላል፣ ግን መጥፎ ውሳኔ አትወስኑ። እሱን ለማጥፋት እሷን ለማጥፋት የሚባለው ነገር ይቅርባችሁ። ፈጣሪን አስቡ። ቆም ብላችሁ አማትቡ። በስመ አብ በሉ። ሙስሊሞችም እንደዛው ስገዱ፣ ጸሎት አርጉ፣ ዱዓ ያርጉ። በቃ የሆነ ነገር እንደዚህ ሲገፋፋችሁ በድንግል ስም። አሁንማ ባሰብን እኮ ኢትዮጵያን አውሬ ሆነናል እኮ ተፈራራን። ኢየሱስ